ምን ሆነ ሐዋሳ ላይ ፕሮግራም ማዘጋጀው ነበር ትልቅ ሩጫ ነው የሩጫ ውድድርና ፌስቲቫል ነበርና በዛ ጉዳይ ላይ ሞት አይሆንም አለኝ ከዛ ውጪ መጽሐፍ ቅዱስ ከቸርች ይዤ ለመሄድ ገዝቼ ለመሄድ ስመጣ የመምህርም ስልኩ አይሰራም ገዛን የአፖስትልን ቢዚ ሲሆንብኝ ዝም ብዬ መጣውና እየወጣው ነበር ስመጣ እንዲሁ ለእንትን አይደለም የመጣው ሶ የእግዚአብሔር ፐርፐዝ ነው የመጣው አለኝና ትልቅ ከተማም ያህል መልአክ ሰገባውን ከሰገባው ሰይፉን አውጥቶ ስላንተ ሲዋጋለ ነው ማየው ብሎኝ ጸልዮልኝ ወጣሁኝ ኦልሞስት 10 ቀን ምናምን እዛ የቆየሁት የሚገርማችሁ እዛ ፕሮግራም ላይ መንገድ አዘግተን ነው ለሊት ነው የምንሰራው መንገድ ተዘግቶ ነው ሩጫ የጎዳና ላይ ሩጫ ስለሚዘጋድ መንገድ ተዘግቶ ነበር ለሊት በዘጋንበት 7 ሰዓት አካባቢ ነው ወደ ሮም የገባሁት 9 ሰዓት ላይ ነቃውና ስመጣ ቦታው ላይ መድረኩን መኪና ገጭቶታል እና መኪናው የለም መድረኩ ፈርሷል ግራ ገባኝ ምን እየተፈጠረ ነው መኪናው የለም መድረኩ ፈርሷል እዛው ቁጭ ብዬ ባለውበት ድጋሚ ሌላ መኪና መጣና አይኔ ያያየ መድረኩን ያንሸራተተ ይዞት ሄደ ማለት ነው ይሄኛው መኪና ምንም አልሆነም ማለት በዛ ጉዳይ ላይ አሁን የሰው ህይወት አልፎ ቢሆን አደጋ ደርሶ ቢሆን የመጀመሪያ ተጠያቂ የሚያደርገን የኛን ድርጅት ነበር ድርጅቴ እንደሚወከልኩት እኔ ነኝ ማለት ነው እዛ ቦታ ላይ ከዛ ውጪ እዛ ፕሮግራሞች የሁለት ቀን ፕሮግራም ነው ኃይለኛ ነፋስ መጥቶ ድንኳኖችን እየጣለ ህፃናት ከዛ እየተረፉ ነበር ኃይለኛ ነፋስ መጥቶ ድንኳኖች ብረቱ ይወድቃል ማለት ነው ይወድቃል ሁሉ ግን እግዚአብሔር ጠብቆ አንድም ሰው ሳይነካ ይው በሰላም መጥቻለሁና የመጨረሻው ክብራን ወገኖች ኢየሱስ ጌታ ነው ኢቭን ላስትሊ የሆነ የዳዲ ውድድር የህፃናት ምናዘጋጀው ነበርና የዳዲ ውድድር ፕሮግራሙን እየመራው እኔ ነበርኩ በመራው ተዘጋጀ በሶስት ዘርፍ ነበር ተወዳደሩ ምናም ልክ ሽልማቱን ሲጨርስ የመጨረሻውን ሽልማት ከሰጠው በኋላ መድረክ ላይ ተሰራ ዲኮር ነበር ግራና ቀኝ ትልልቅ ብረቶች ተደርገው ብረቱ ከነንተኑ ወደቀ ማለት ነው ሲወድቅ ህፃን ልጅ ነው እንደዚህ ለትንሽ እንደዚህ እንትን ያለው ማለት ነው እናትየዋን እዚያ አካባቢ ያገኛት ህፃኑን ግን አለፈ ማለት ነውና በዚህ ሁሉ ውስጥ ግን የሆነ ነገር ተፈጥሮ ቢሆን ኖሮ የሆነ ወደ ትራጂክ ወደ ሀዘን ነበር የሚቀየረው ህፃን ልጅ ሲሞት እንደገና ደግሞ ሁሉ ተጠያቂነቱ ወደኛ ጋር ነበር የሚመጣው ማለት ነው ከዚህ ሁሉ ነገር እግዚአብሔር ከልሎ ይው በድል ተመልሻለሁ ለጌታ በደንብ አጨብጭቡ ሰው ዋው የጨለማው እቅድ የነበረው ሞት ነበር እግዚአብሔር በብዙ መልኩ ቤትም እዚህ የተጸለየ እግዚአብሔር ሞት አይሆንም ስጋ አሁን በጣም ተፈራ ነበር ከየት እንደመጣ ለማጽናናት ሞክራለሁ ምናም ነፍሰ ጡር በነበረች ሰዓት ከባድ ፍርሃት ውስጧ ነበርና እግዚአብሔር ግን በተለያየ አጋጣሚ እዚህ በመጡ ነቢያትም በአፖስትልም ይናገር ነበር ፍሬ እንደምናገኝ እግዚአብሔር ከዛ አስቀድሞ በአፖስትል በኩል መጀመሪያ ወንድ ልጅ ከዛ ሴት ልጅ ይቀጥላል ብሎ ተናግሮ ነበርና እግዚአብሔር እንደቃሉ ይሄ ወንድ ልጅ አስተካከፈን ከዛ ባሻገር እሷ ሐኪም ቤት ገብተን በነበረ ሰዓት ሚገርማችሁ ደሟ መቆም አልቻለም ነበር እኛ ውጪ ነን የሷ ደም መቆም አልቻለም ውስጥ ላይ ሰፍታት ስቲሽ ነበራ ሰፍታት ስቲል ብሊዲንጉ ሊቆም አልቻለም እና የእግዚአብሔር ጣልቃ ገብነት ምን መለከተው ማለት አንድ ሰዓት ጧት አንድ ሰዓት ላይ 2:30 ገቢ የነበረው ዶክተር ሲንቀዠቀዥ መጣ እሱ ራሱ ለምን እንደመጣ የሚያውቀው አይመስለኝ ሲንቀዠቀዥ መጣና ወይ እንኳን ደህና መጣ ማለት በቃ በጣም ብሊዲንግ ነበራትና አስቸገረኛል ይሄም አለና እንደገና የሰፋቻትን ፈቶ እንደገና አጸዳርቶ እንደገና ተሰፍታ ደሙ ቆመ ማለት ነው እና እግዚአብሔር በሰላም ለጌታ በደንብ ልልታጭብጨባ